የነቢያት ጾም እንግዲህ አሁን ነገ ይጀምራል። ጾማችሁ የማታውቁ ሰዎች መጾም አለባችሁ። ዘንድሮ ረስታችሁትም ድንገት ልትበሉ ያሰባችሁም ሰዎች ካላችሁ ጾሙን ትጠብቃላችሁ። በመጀመሪያ የነቢያት ጾም ከሰባቱ አጽዋማት አንዱ ነው። የአዋጅ ጾም የሚባሉት 7 አጽዋማት አሉ። ከዛ ሰው ደግሞ በፈቃዱ የሚጾመው ጾም ይኖራል። እንደ ጳጉሜ ወይም ደግሞ ዘመነ ጽጌ ላይ ሰዎች ሊጾሙ ይችላሉ። ይሄ የሚነገር ጾም አይደለም፣ የራስ ነው፣ የግል ነው። 7ቱ ግን የአዋጅ ናቸው። ከዛ ውስጥ አንዱ የነቢያት ጾም ነው። ነቢያት ጾመዋል። ለምን ጾሙ? ክርስቶስ ሆይ ውረድ፣ መጥተህ አድነን፣ ከድንግል ተወልደ አድነን እያሉ ሲጾሙት ነበር። እኛ ለምን እንጾማለን? ሁለት አብይ ነገር። አንድ ከነቢያት ጋር ወዳጆች ስለሆንን እንተባበራለን። ከነበሩት ነቢያት ጋር ሁሉ እንተባበራለን፣ አንድ መሆናችን እናሳያለን። ሁለት ክርስቶስ ደግሞ እነሱ ውረድ ተወለድ እንዳሉት በእኛ ልብ ውስጥ ይወለድልናል። ለስም አጠራሩ ክብር ምስጋና ይግባው። ስለዚህ የነቢያት ጾምን ከ7ቱ አጽዋማት አንዱና ዋናው ነው። ከ12ቱ ደቂቅ ነቢያት ከ16ቱ አንዱ የሆነው ኢዩኤል የተባለው ነቢይ በምዕራፍ 2 ቁጥር 12 ላይ ወሳኝ ቃል ይናገራል። እግዚአብሔር ወደኛ እንዲመለስ ካስፈለገ፣ እንዲመጣልን ከፈለግን፣ ድንቅ ነገር እንዲያደርግልን ከፈለግን፣ የልባችን ሐሳብ እንዲፈጸም ከፈለግን፣ የምትመኙት እንዲሆንላችሁ ከፈለጋችሁ፣ የምትሹት እንዲሳካላችሁ ከፈለጋችሁ በፍጹም ልብ ወደ እግዚአብሔር መመለስ ሲሆን ያም ደግሞ በጾምና በጸሎት በዋይታ ነው ይላል። ጾም በሚሽሩ ጾም አያስፈልግም በሚሉ እንዳትወሰኑ። እናንተ ብትሆኑ የሚያመው ሰው ካልሆነ በስተቀር፣ መድኃኒት የሚወስድ ሰው ካልሆነ በስተቀር፣ ልትወልድ የቀረበች ሴት ካልሆነች በስተቀር፣ ወልዳ እያጠባች ካልሆነ በስተቀር፣ መንገድ የሚሄድ ሰው ካልሆነ በስተቀር፣ በሽምግልና በእርግና ያለ ሰው ካልሆነ በስተቀር ሌላው ሰው ግን እንዲጾም 7ቱን አጽዋማት ትእዛዝ አለ። አንድ ነገር ደግሞ አስቡ። ቁርሳችሁን ስተው የቁርስ ገንዘብ ለማን ነው ብላችሁ አስቡ። ለምስኪኑ፣ ለደሃው፣ ለመንፈሳዊ፣ ለእግዚአብሔር ቤት የሚውል መሆን ይገባዋል። ጾም ኃይል ነው። ያልጾመ ነቢይ፣ ያልጾመ ሐዋርያ፣ ያልጾመ ቅዱስ የለም። እኛም ቤተክርስቲያናችን ይህን ሥርዓት ሰርታ ይህንን ጾም እንድናስበው አድርጋናለች። የነቢያት ጾም የተባለው ነቢያት ስለ ክርስቶስ መወለድ የጾሙት፣ ስለ ሕይወታቸው የጾሙት፣ በጊዜው ስለነበረው መከራ የጾሙት ነው። ዛሬም እኛ ይህን ጾም ጾመን ለኢትዮጵያ ሰላም፣ ለአጎራባች ሀገሮቿ ሰላም፣ ለሰው ልጆች ሰላም፣ ለልባችን ሰላም እንድናገኝ ነው። እግዚአብሔር ካልሰጠን ሰላምን ማንም አይሰጠንም። ዝናብ ከላይ ፀሐይ ከላይ እግዚአብሔር ነው ምሕረትን ቸርነትን የሚያደርግና ከሰማይ ሰማያት ወርዶ ከድንግል ማርያም የተወለደው ኢየሱስ ክርስቶስ፣ በከብቶች በረት የተወለደው ኢየሱስ ክርስቶስ በእኔና በእናንተ ልብም ይወለድልን። እናቱ